ያው ባታምኚኝ ምንም ባትይኝም ግን አንዳንድ ጥሩ እህቶች አሉንና የሚደርሱኝ ነገሮች የማየው ነገሮች ምክራቸው ራሴ እንዳገኝ አድርጎኛል። ላይክ እኔ እንደ እንትን አሁን ያለው በፋይሬጅ አይደለ እንደዛ አይነት እንደ ኤጄ ነበር እያሰብኩኝ የነበረው በስዬ ነገራቶችን ለማስተካከል አልነበረም እየሞከርኩት የነበረው እና እሱን አምኛለሁ። ለሱም በጣም ይቅርታ እና በቃ ብዙ ነገሮችን አየው ብዙ ነገር ሰማሁ። ሰላም ሰላም፣ ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ያላችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶች። ትላንትና ቪዲዮ አልሰራሁም እኔ ማለት ነውና ትላንትና እኔ በቃ ማለት ቪዲዮ ለመስራት ራሱ የኔ ታውቃላችሁ አላቅም እንጂ ብቻ እንዴት ምን አይነት እንትን ስሜት ውስጥ እንዳለው ግራ ነው የሚያጋባውና ያው ማለት ዛሬ እንኳን ሁለተኛ ቪዲዮ የሚለቀቅ ጊዜ ላይ ነው እየሰራው ያለሁትና በመጀመሪያ ብሩክ ይቅርታ ለመጠየቅ መምጣት ጥሩ ነው ገባ እና ደግሞ እሷ ደግሞ እያወቀች እንደዚህ አይነት ነገር እንደማታደርግ አንተ ደግሞ ለምሳሌ ወንድሟ እሷ አይደለም እያለ አንተ ነህ ብላ መታ አንተን እንደማትመታ ስላወቅም ደስ ብሎኛል። ሌላው ደግሞ ምንድነው አንተ ትላንትና ይቅርታ ለመጠየቅ ነበር ካሜራ ደቀነ የመጣው አይደለ ሶ ይቅርታ ለመጠየቅ ከመጣ የይቅርታው ቪዲዮ ቀጥታ ማለት ማግቢያ ሰርቴ እኔ ሄሚ ይቅርታ ሊጠይቃት ነው። ስለዚህ እንደዚህ ነው ብሌክ ለይቅርታ ከመጣ ይቅርታውን ጠይቆት ገባ። እህቶቹና እህቶቹ ምንድነው በዚህ ልክ ቃንታል ነው በሄሚ እህቶች የምር ነው። በጣም ነው የሚያስጠላው ብሩክ የምር ነው። ሄሚ አንድም ቀን ግን የኔ እህቶች ነው ያንተ እህቶች ነው ብላ ሲሙን ጠርታ አታውቅም። እግዚአብሔር ሲሙን ጠርታ አታውቅም። አንተ ግን 24 ሰዓት የኔ እህቶች የነሱ አንተ በመጀመሪያ ማለት ነው ይሄ ኦዲየንስ የተከፋፈለ በማን ምክንያት እንደሆነ ታውቃለህ? የምረን ነው በማን ምክንያት እንደሆነ ታውቃለህ? በአንተ ምክንያት ነው ገባ። የምረን ነው አንተ ነህ ሲጀመር እንደዚህ አይነት ነገር እንዲፈጠር ያደረከው ማለት ነው ገባ አይደለ? ይሄ የኔ እህቶችን ኦዲየንሱን ማከፋፈል የጀመረው በአንተ ምክንያት ነው። ይሄን ታውቃለህ አይደለ? ከዚህ በፊት እኮ እንደዚህ አይነት ነገር አልነበረም። እና ደግሞ በሄሚ እህቶች በጣም እየቀና ከሆነ አይዞክ ገባ። በጣም ነው የምትቀናው ይመስለኛል ሳስበው። ይቅርታ ለመጠየቅ ከመጣ ይቅርታውን ጠይቀህ ሄድ። ወሬውን አታወራ ዝም ብለህ 24 ሰዓት ማለት ነው። ስለ ኦዲየንስ ማውራት ከፈለክ ስለ ኦዲየንስ ብቻ ካሜራ ደቅነና ገባ። ስለ ኦዲየንስ ማውራት ከፈለክ እኔ የኔ ነው የሄሚ ነው አንተ ደግሞ የጨረቃ ፋሚሊ ነው ትላለህ። አንተ ደግሞ የሄሚና የኔ ኦዲየንስ ነው ትላለህ። የኔ እህቶች አረባኬ ያንተ እህቶች ያንተ የኔ ስኬት ስለሚፈልጉ ነው። ስኬት ቢፈልጉ ኖሮማ አጠገቡ ላይ ያለችው የስኬቱ ምንጭ ሄሚ ነበረች አይደለ? አይ እሷ ካንተ ማለየት የለባትም። ስለዚህ ተዋዱ ታረቁ ይል ነበር ገባ አይደለ? ጋስ ለዘቅዝቆ ባለሴት ልጅ የማይገባ ስድብ ሲሰድቦ የኔ እህቶች ጥሩ ነው ትላለህ። አሽቃባጭ አታሽቃበጥ በእናትህ ወሬ እና ወሬ አታውራ ዝም ብለህ ማለት ነው። እና ታሽቃብጣለህ በጣም የምር ነው። በጣም ነው የምታሽቃብጨው ብሩክ ማለት ነው። እግዚአብሔርን እንደ የኔ ሂቶ ያንተ ሂቶ ጨናቂም እንደና እያንዳንዱም ማለት ነው ገባ አይደለ? አይ ብሩክ ተው ኦዲየንሱን አትከፋፍለው። አንተ ጊፍት ሲሰጥ ብቻ ነው ጨረቃ ፋሚሊ ብለህ ሲሙን ስምጠራው የኔ ቲክቶክ ላይ ስትመጣ አምባሳሲ ወርድ ልክ ነው። አይ ጨረቃ ፋሚሊ አንድ ናቸው ምናምን የኔም የሄሚም ትላለህ። ያኔ ማሽቃባት ትችላለህ። ግን ደግሞ ሌላ ደግሞ የኔ ጊፍት ሳይሰጣ ሲቀር ደግሞ የኔ እህቶች አረባክ ኦዲየንሱን እኮ ያከፋፈልከው ኦዲየንስ ማላይ እኮ ግጭት እንዲፈጠር የሄሚ ነው የብሩክ ነው እንዲባል ያረከው አንተ እኮ ነው ገባ። ደግሞ በሄሚ እህቶች በጣም እንደምትቀና አውቀናል። በጣም ማለት ነው በጣም ከሚነገር በላይ ነው የምትቀናውና አይዞክ ብዙም አትቀና። ኦኬ መቀናት አይጠበቅብህም ከይሄን በዚህ ናክል ማለት ነውና በጣም ነው የሚያስጠላው እግዚአብሔርን። እና ሄሚዬ የኔ እናት አንድ ነገር ለሞ ላንቺ ለማስተላለፍ የሚፈልገው ነገር ቢኖር አንድ ነገር ነው ገባሽ? አንቺ ብሩክ ጠራሽ መጣሽ ብሩክ የሱ ህይወት ላይ አንቺ መግባት ማትፈልጊው ነገር ምን እንደሆነ ጣንቅቀሽ ሁሉም ነገር በትክክል ማውራት አለብሽ ገባሽ አይደለ? ብቻ እኔ ላይ አይ ምናምን አይደለም የምር ነው። እሱ ማስተካከል ያለበት ነገር ምን እንደሆነ ለብሩክ እንቅጭቅጩ መናገር አለብሽ። አሁን ምንድነው ያወራሽው እንጂ ምንም አላወራሽም። አይ የከለ እንደዚህ ብሎ የሰወረውን ታይና አንቺ ለራስሽ የሆነ ትክክለኛ የሆነ ወሬ አውሪ ገባሽ አይደለ? ያኔ ደግሞ እኔ ላይት ያለሽ ይሄን አስተካክል ብለሽ ግልጹ መናገር አትችይም። ግልጹ መናገር አይቻልም እንዴ? ምንድነው የምታወሪው እንዴ? ከተጠራሽ ምንድነው ማስተካከል ያለብኝ ነገር ካለ ይሄንን እንደዚህ ባዩ እንዴ የሆነም አንድ ነገር ግልጽ አድርገሽ ሳትናገሪ ነው እንዴ ላይ የምትዩ ሙሽኪላ ወላሂ ላዚም። እና
ግልጽና ነግረሽ ማለት ነው። ይቅርታ መጠየቅ ካለባት ይጠይቃል። ገባሽ? ማለያየት ካለባችሁ ትለያያላችሁ እንዴ። ለምንድን ነው ግልጽ ሆነ ንግግር ማትናገሪው? በቃ ልክ ነሽ፣ ግን በብዙ ነገር ልክ ነሽ፣ ግን የሆነ ግልጽ አድርገሽ ተናገሪው። እሱ ማስተካከል ያለበት ነገር ይሄን አስተካክል ብለሽ ግልጽ አድርገሽ ተናገሪ። ግልጽ አማርኛ ማለት ነው። የሰውን ወሬ ታዩ። እሺ ዞር አድርገው። እሺ የሰውን ወሬ ታዩ። እከሌ እንደዚህ አለኝ፣ እከሌ እንደዚህ አለኝ። ፍፄ አይደለሽም የአንቺ ህይወት የሚኖረው። እያንዳንዳችሁ የሰውን ወሬ አትስሙ። በቃ ማስተካከል ያለባችሁ ነገር ተናግረሽ ግልጹን አድርገሽ ማስተካከል ካለባት ካላስተካከላ ከሱ ህይወት ማውጣት ትችያለሽ። ይሄን አስተካክል ብለሽ ኦዲየንሶች ፊት ላይ ግልጹን አድርገሽ ስትናገሪ፣ እሱ ግን ካላስተካከል ሲቀር በቃ ያኔ ማላየት ካለብሽ ትለያለሽ። ኦዲየንሶች ራሱ አዎ እንደዚህ ብላ ነበር፣ ያ ነገር አላስተካከለም፣ አዎ ከሱ ህይወት ማውጣት አለባት ብሎ ራሱ ሰው ራሱ ይደግፍሻል። ገባሽ? አንቺ አንድ ነገር እኮ ግልጽ አድርገሽ አልተናገርሽም። ገባሽ አይደለ? እና ሊሆን ይችላል አንቺ ለምሳሌ እንደ ምሳሌ አድርገሽ ነው ማለት ማስተካከል ያለበት ነገር ከህይወቴ ሊውጣ እየተባለ አይደለም ሰው ህይወትን ማስተካከል ያለበት ከህይወቴ ሊውጣ። እኔ ካንተ ህይወት የሚመልሰው እንደዚህ ነገሮችን መጀመሪያ አስተካክል። በቃ ይሄን እንደዚህ ነገር ደግሜ ከሰራ እኔ ካንተ ህይወት አልቆይም አልፈልግም በለሽ ተናገሪው። ገባሽ? ከዛ በኋላ ተለያዩ። በቃ እንዴ ምንድነው ማሽቃባጥ? በእናታችሁ ሁሌ እኝ ማለት አይሰለቻችሁም እናንተ? ኧረ በስመ አብ ወልድ መንፈስ ቅዱስ እንዴ ጉድን ካን ነው። ለማንኛውም ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቀጣይ ቪዲዮ ላይ እንገናኛለን። መልካም ቀን ይሁንላችሁ፣ መልካም ምሽት ይሁንላችሁ። ቀጣይ ቪዲዮ ላይ እንገናኛለን። አሁን የሚመጣው ሰዓት ደርሷል ይመስለኛልና ወዳችኋለሁ። ባይ